አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 37 ያዕቆብም አባቱ በስደት በኖረበት አገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልና የወለደው ነበርና። በብዙ ኅብር ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምኩትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግሥብን ይሆን ወይስ ልትገዛ ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት። ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው። እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለምሁ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው፣ እንዲህም አለው፣ ይህ ያለምኸው ሕልም ምንድነውን? በውኑ እኔና እናትህ ወንድሞችን መጠን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞችህ በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክ ዘንድ ና አለው። እርሱም እነሆኝ አለው። እርሱም ሄደህ ወንድሞችህንና በጎቹ ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቁላ ሰደደው፣ ወደ ሴኬም መጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህን ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ፣ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለ። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው። እነርሱም በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይሄው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ሮቤል ደም አታፍስሱ፣ በዚህች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው። እንዲህም ሆነ፣ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችውን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። እንጀራም ሊበሉ ተቀመጡ። ዓይናቸውንም አንስተው አዩ፣ እነሆም የእስማኤላውያን ነገዶች ወደ ግብፅ ለመውረድ ከገለዓድ መጡ። ግመሎቻቸውም ሽቱና በለሳን ከርቤም ተጭነው ነበር። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድነውን? ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ሥጋችንም ነውና። ወንድሞቹም የእርሱን ነገር ሰሙት። የምድያም ነገዶችም አለፉ። እርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤልም ወደ ጉድጓዱ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም። ልብሱንም ቀደደ፣ ወደ ወንድሞቹም ተመልሶ ብላቴናው የለም፣ እንግዲህ እኔ ወዴት እሄዳለሁ አለ። የዮሴፍንም ቀሚስ ወሰዱ፣
የፍየል አውራም አርደው ቀሚሱን በደም ነከሩት። ብዙ ኅብር ያለበትም ቀሚሱንም ላኩ። ወደ አባታቸውም አገቡ። እንዲህም አሉት፣ ይህንን አገኘን። ይህ የልጅህ ልብስ እንደሆነ ወይም እንዳልሆነ እስኪ እየው። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል። ዮሴፍ በእርግጥ ተቦጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶች ልጆቹና ሴቶች ልጆችም ሁሉ ሊያጽናኑት ተነሱ። መጽናናትን እምቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንሁ እወርዳለሁ። አባቱም ስለ እርሱ አለቀሰ። እነዚያ የምድያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞቹ አለቃ ለጲጥፋራ ሸጡት። ኦሪት ዘፍጥረት ምዕራፍ 38። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ። ስሙም ኤራስ ወደሚሉት ወደ አዶሎማዊውም ሰው ገባ። ከዚያም ይሁዳ የከናናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅንም ወለደች። ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች። ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ክፉ ነበር፣ እግዚአብሔርም ቀሰፈው። ይሁዳም አውናን ወደ ወንድምህ ሚስት ግባ፣ አግባትም፣ ለወንድምህም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበረ። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ የበጎቹን ጠጉር ወደሚሸልቱ ሰዎችም ወደ ተምና ወጣ። እርሱም አዶላዊውም ወዳጁም ኤራስ። ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ የበጎቹን ጠጉር ወደሚሸልቱት ሰዎችም ወደ ተምና ወጣ። እርሱም አዶላዊውም ወዳጁም ኤራስ ለትዕማርም እነሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንደ አደገ ሚስትም እንዳልሆነችው አይታለችና። ይሁዳም ባያት ጊዜ ጋለሞቷን መሰለችው፣ ፊቷን ተሸፍና ነበርና። ወደ እርሷም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህን? አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህን? አለችው። እርሱም ምን መያዣ ልስጥሽ? አላት። እርሷም ቀለበትህን፣ አምባርህን፣ በእጅ ያለውን በትር አለች። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰች። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ ይቀበል ዘንድ ወዳጁ በአዶሎማዩ እጅ የፍየሉን ጠቦት ላከላት። እርሷንም አላገኘችም። እርሱም የአገሩን ሰዎች በኤናይም በመንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናትን ብሎ ጠየቃቸው። እርሱም በዚህ ጋለሞታ አልነበረችም አሉ። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም። የአገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዘበቻ እንዳንሆን ተወስደው እንሆ የፍየሉን ጠቦት ሰደድሁላት፣ አንተም አላገኘሃትም አለ። እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራተ ትዕማር ሴሰነች፣ ደግሞ በዝሙት እንሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች፣
ለዚህ ለባለ ገንዘብ ነው የጸነስሁት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነውን? ይሁዳም አወቀ፣ ከኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሴሎምን አልሰጠኋትምና አለ። ደግሞም አላወቃትም። በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጁትም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ። እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህን? አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙም ዛራ ተባለ። ኦሪት ዘፍጥረት ምዕራፍ 39። ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ጃንደረባ የዘበኞችም አለቃ የሚሆን የግብጽ ሰው ጲጥፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ሥራውም የተከናወነለት ሰው ሆነ። በግብጻዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሠራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ። እርሱም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም በሆነ በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። ዮሴፍም ፊቱ መልከ መልካምና ውብ ነበረ። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች። ከኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታውም ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምንም የሚያውቀው የለም፣ ያለውንም ሁሉ ለኔ አስረክቦኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ካንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁን? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁን? ይህም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እንዲህም ሆነ፣ በዚያን ጊዜ ሥራውን እንዲሠራ ወደ ቤቱ ገባ። በቤትም ውስጥ ከቤት ሰዎች ማንም አልነበረም። ከእኔ ጋር ተኛ ስትል ልብሱን ተጠማጥማ ያዘች። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ፣ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው፣ እዩ፣ ዕብራዊው ሰው በእኛ እንዲሳለቅ አግብቶብናል። እርሱ ከኔ ጋር ሊተኛ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ጮኽሁ። ድምፄንም ከፍ አድርጌ እንደ ጮኽሁ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታው ወደ ቤቱ እስኪገባ ድረስ ልብሱም ከእርሷ ዘንድ አኖረች። ይህም ነገር እንዲህ ብላ ነገረችው፣ ያገባህልን ዕብራዊው ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ጮኽሁ፣ ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውም ባሪያህ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። ዮሴፍም ጌታ ወሰደው፣ የንጉሡ እስረኞችም ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ነበረ። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትም አበዛለት። በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔርም ከእርሱ ጋር ነበረና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር። ኦሪት ዘፍጥረት ምዕራፍ 40። ከዚህ ነገር በኋላም እንዲህ ሆነ፣ የግብጽ ንጉሥ የጠጅ አሳላፊና የእንጀራ አበዛ ጌታቸውን የግብጽ ንጉሥን በደሉ። ፈርዖንም በሁለቱ ሹማምንቱ በጠጅ አሳላፊዎችና በጠጅ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበት በግዞት ስፍራ በዘበኞቹ አለቃ ቤት አስጠበቃቸው። የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤትም አያሌ ቀን ተቀመጡ።
በግዞት ቤት የነበሩት የግብፅ ንጉሥ ጠጅ አሳላፊና እንጀራ አበዛ ሁለቱም በአንድ ሌሊት እንደ ሕልሙ ትርጓሜ እየራሳቸው ሕልምን አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖንን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አልመን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። የጠጅ አሳላፊዎቹ አለቃም ለዮሴፍ ሕልሙን እንዲህ ብሎ ነገረው። በሕልሜ የወይን ዛፍ በፊቴ ሆና አየሁ። በዛፊቱም 3 አረግ አለባት። እርሷም ቅጠልና አበባ አወጣች፣ ዘለላም አንጠለጠለች። የዘለላዋም ፍሬ በሰለ። የፈርዖንም ጽዋ በእጄ ነበረ። ፍሬውንም ወስጄ በፈርዖን ጽዋ ጨመቅሁት። ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው፣ የዚህ ትርጓሜው ይህ ነው። 3ቱ አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ ወደ ቀደመው ሹመትን ይመልሳል። ጠጅ አሳላፊ በነበርህበት ጊዜ ስታደርግ እንደነበረው እንደ ቀድሞ ሥርዓትም የፈርዖንን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የእኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔም ከዕብራውያን አገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግኩም አለው። የእንጀራ አበዛዎቹ አለቃም ሕልሙን በመልካም እንደተረጎመ ባየ ጊዜ ዮሴፍ እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆም 3 መሶብ ነጭ እንጀራ በራሴ ላይ ነበረ። በላይኛውም መሶብ ፈርዖን ከሚበላው ከጋጋሪዎቹ ሥራ ሁሉ ነበረበት። ወፎቹም በራሴ ላይ ከመሶቡ ይበሉ ነበር። ዮሴፍም መልሶ እንዲህ አለው፣ የዚህ ትርጓሜው ይህ ነው። 3ቱ መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ከፍ ያደርጋል፣ በእንጨትም ላይ ይሰቅልሃል፣ ወፎቹም ሥጋህን ይበሉታል። በሦስተኛውም ቀን ፈርዖን የተወለደበት ቀን ነበረ። ለሰራዊቱም ሁሉ ግብር አደረገ። የጠጅ አሳላፊዎቹን አለቃና የእንጀራ አበሳዎቹን አለቃ በአሽከሮቹ መካከል ከፍ አደረገ። የጠጅ አሳላፊዎቹንም አለቃ ወደ ስፍራው መለሰው፣ ጽዋውንም በፈርዖን እጅ ሰጠ። የእንጀራ አብዢዎቹንም አለቃ ሰቀለው። ዮሴፍ እንደተረጎመላቸው የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ። ኦሪት ዘፍጥረት ምዕራፍ 41 ከ2 ዓመት በኋላም ፈርዖን ሕልምን አየ። እነሆም በወንዝ ዳር ቆሞ ነበር። እነሆም መልካቸው ያማረ ሥጋቸውም የወፈረ 7 ላሞች ከወንዙ ወጡ፣ በውኃውም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካም የከፋ ሥጋቸውም የከሳ ሌሎች 7 ላሞች ከወንዝ ወጡ። በዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ሥጋቸውም የከሳ እነዚያም ላሞች መልካቸው ያማረውን ሥጋቸው የወፈረውን 7ቱን ላሞች ዋጧቸው። ፈርዖንም ነቃ፣ ደግሞም ተኛ። ሁለተኛም ሕልምን አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ 7 እሸቶች ወጡ። እነሆም ከእነርሱ በኋላ የሰሉትና በምስራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱትም እሸቶች 7ቱን ያማሩና የዳበሩ እሸቶች ዋጧቸው። ፈርዖንም ነቃ፣ እነሆም ሕልም ነበረ። በነጋም ጊዜ ነፍሱ ታወከችበት። ወደ ሕልም ተርጓሚዎችም ሁሉ ወደ ግብፅ ጠቢባንም ሁሉ ልኮ ወደ እርሱ ጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጉም አልተገኘም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ፣ እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ፣ እኔንም የእንጀራ አብዢዎቹንም አለቃ በግዞት ስፍራ በዘበኞቹ አለቃ ቤት አኖረን።
እኛም በአንዲት ሌሊት ሕልምን አለምን። እኔና እርሱ እያንዳንዳችን እንደ ሕልማችን ትርጓሜ አለምን። በዚያም የዘበኞቹ አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከእኛ ጋር ነበረ። ለእርሱም ነገር ነው፣ ሕልማችንን ተረጎመልን። ለእያንዳንዱም እንደ ሕልሙ ተረጎመልን። እንዲህም ሆነ፣ እንደ ተረጎመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለሱ፣ እሱም ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኰሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ሕልምን አየሁ፣ የሚተረጉመውም አልተገኘም። ሕልምን እንደሰማህ እንደተረጎምህም ስለ አንተ ሰማሁ። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በሕልሜ በወንዝ ዳር ቆሜ ነበር። እነሆም ሥጋቸው የወፈረ መልካቸውም ያማረ 7 ላሞች ወጡ፣ በመስኩም ይሰማሩ ነበር። ከእነርሱም በኋላ እነሆ የደከሙ መልካቸውም እጅግ የከፋ ሥጋቸውም የከሳ ሌሎች 7 ላሞች ወጡ። በግብፅ ምድር ሁሉ እንደነርሱ መልከ ክፉ ከቶ አላየሁም። የከሱትና መልከ ክፉዎቹ ላሞች የመጀመሪያዎቹን ወፍራሞቹን 7 ላሞች ዋጧቸው፣ በሆዳቸውም ተቀመጡ። በሆዳቸውም እንደተዋጡ አልታወቀም። መልካቸውም በመጀመሪያ እንደነበረው የከፋ ነበረ። ነቃሁም፣ በሕልሜም እነሆ የዳበሩና መልካም የሆኑ 7 እሸቶች በአንድ አገዳ ሲወጡ አየሁ። ከእነርሱም በኋላ እነሆ የደረቁና የሰለቱ በምስራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱት እሸቶች ያማሩትን 7ቱን እሸቶች ዋጧቸው። ለሕልም ተርጓሚዎችም ሕልሜን ነገርኩ፣ የሚተረጉምልኝም አጣሁ። ዮሴፍም ፈርዖንን አለው፣ የፈርዖን ሕልሙ አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን ነግሮታል። 7ቱ መልካሞች ላሞች 7 ዓመታት ናቸው፣ 7ቱ መልካሞቹም እሸቶች 7 ዓመታት ናቸው። ሕልሙ አንድ ነው። ከእነርሱም በኋላ የወጡት የከሱትና መልከ ክፉዎች 7 ላሞች 7 ዓመታት ናቸው። የሰለቱትና የምስራቅ ነፋስ የመታቸው 7ቱም እሸቶች እነሱ ራብ የሚሆንባቸው 7 ዓመታት ናቸው። ለፈርዖን የነገርሁት ነገር ይህ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ደግሞም ከዚህ በኋላ የ7 ዓመት ራብ ይመጣል። በግብፅ አገር የነበረውም ጥጋብ ሁሉ ይረሳል። ራብም ምድርን በጣም ያጠፋል። በኋላ ከሚሆነው ከዚያ ራብ የተነሳም በምድር የሆነው ጥጋብ አይታወቅም፣ እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድር ላይም ይሹመው። ፈርዖን በምድር ላይ ሹማምንትን ይሹም። በ7ቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከ5 እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ። እህሎችም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ 7ቱ ዓመታት ራብ እህሉ ተጠብቆ ይኑር፣ ምድሪቱም በራብ አትጠፋም። ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎችን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለንን? ፈርዖንም ዮሴፍን አለው፣ እንደ አንተ ያለ ብልህ አዋቂም ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ከአንተ እበልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁህ አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅ አደረገው። ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት።
የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ ይጮህ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ። በግብፅ አገር ሁሉ ያለ አንተ ማንም እጁንም እግሩንም አያነሳ። ፈርዖንም የዮሴፍን ስም ጻፍናት ብሎ ጠራው። የሄልዮቱ ከተማ ካህን የጶጥፌራ ልጅ የምትሆን አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ወጣ። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ። በሰባቱም በጥጋብ ዓመታት የምድሪቱ ፍሬ ክምር ሆነ። በግብፅ ምድር ሁሉ ያለውን የሰባቱን ዓመት እህል ሁሉ ሰበሰበ። እህልንም በከተሞቹ አደለበ። በየከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ በዚያው ከተተ። ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴን አከማቸ፣ መስፈርን እስኪተው ድረስ ሊሰፍር አልቻለምና። ለዮሴፍ የሄልዮቱ ከተማ ካህን የጶጥፌራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል፣ እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል፣ እግዚአብሔር በመከራዬ አገር አፈረኝ። በግብፅ ምድር የነበረውም የ7ቱ ዓመት ጥጋብ አለፈ። ዮሴፍም እንደተናገረ የ7ቱ ዓመት ራብ ጀመረ። በየአገሩም ሁሉ ራብ ሆነ። በግብፅ ምድር ሁሉ ግን እህል ነበረ። የግብፅ ምድርም ሁሉ ተራበ። ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እርሱ ያላችሁንም ሁሉ አድርጉ አላቸው። በምድርም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። ራብም በግብፅ ምድር ጸንቶ ነበር። አገሮችም ሁሉ እህል ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ፣ በምድር ሁሉ ራብ እጅግ ጸንቶ ነበርና። ኦሪት ዘፍጥረት ምዕራፍ 42። ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁን? አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። ዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። ዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሏልና። የእስራኤልም ልጆች ለእህል ሸመታ ከመጡት ጋር ገቡ። በከነዓን አገር ራብ ነበርና፣ ዮሴፍም በምድር ላይ ገዢ ነበረ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸውም። ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁን? አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣን ነን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶ የነበረውን ሕልም አሰበ፣ እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጥታችኋል። እነርሱም አሉት፣ ጌታችን ሆይ አይደለም፣ ባሪያዎችህስ ስንዴ ሊገዙ መጥተዋል። እኛ ሁላችንም የአንድ ሰው ልጆች ነን። እኛ እውነተኞች ነን፣ ባሪያዎችህስ ሰላዮች አይደሉም። እርሱም አላቸው፣ አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ባሪያዎችህ 12 ወንድማማቾች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል። ዮሴፍም አላቸው፣ እናንተ ሰላዮች ናችሁ ብዬ የተናገርኳችሁ ይህ ነው። በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖንን ሕይወት ከዚህ አትወጡም። እውነት የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ። እናንተም
ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህል በግዞት ቤት ጨመራቸው። በሦስተኛውም ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ። እኔ እግዚአብሔርን እፈራለሁና እናንተ የታመናችሁ ከሆናችሁ ከእናንተ አንዱ ወደ ወንድማችሁ በግዞታችሁ ቤት ይታሰር። እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ። ታናሹንም ወንድማችሁን ወደ እኔ ይዛችሁ ኑ፣ ነገራችሁም የታመነ ይሆናልና አትሞቱም። እንዲህም አደረጉ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል። እኛን በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈላለገናል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም፣ በመካከላቸው አስተርጓሚ ነበረና። ከእነርሱም ዘወር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አይበታቸውን እህል ይሞሉት ዘንድ አዘዘ። የየራሳቸውን ብር በየአይበታቸው ይመልሱት ዘንድ ደግሞም የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲሁም ተደረገላቸው። እነርሱም እህሉን በአህዮቻቸው ላይ ጫኑ። ከዚያም ተነስተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ አይበቱን ሲፈታ ብሩን አየ። እነሆም በአይበቱ አፍ ላይ ነበረች። ለወንድሞቹም ብሬ ተመለሰችልኝ፣ እርሷም በአይበቱ አፍ እነኋት አላቸው። ልባቸውም ደነገጠ፣ እየተንቀጠቀጡም እርስ በርሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድነውን? ወደ አባታቸው ወደ ያዕቆብ ወደ ከነዓን ምድር መጡ። የደረሰባቸውን ነገር ሁሉ እንዲህ ብለው አወሩ። የአገሩ ጌታ የሆነው ሰው በክፉ ንግግር ተናገረን፣ የምድሪቱም ሰላዮች አስመሰለን። እኛም እንዲህ አልነው፣ እውነተኞቹ ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችን ልጆች 12 ወንድማማች ነን። አንዱ ጠፍቷል፣ ታናሹም በከናን ምድር ዛሬ ከአባታችን ጋር አለ። የአገሩም ጌታ ያ ሰው እንዲህ አለን፣ የታመናችሁ ሰዎች ከሆናችሁ በዚህ አውቃለሁ። አንደኛውን ወንድማችሁን ከእኔ ጋር ተዉት፣ ለቤታችሁም ራብ እህልን ወስዳችሁ ሂዱ። ታናሹንም ወንድማችሁን አምጡልኝ። እውነተኞች እንጂ ሰላዮች አልሆኑም። በዚህ አውቃለሁ። ወንድማችሁንም እሰጣችኋለሁ፣ እናንተም በምድሩ ትነግዳላችሁ። እንዲህም ሆነ። አይበታቸውን በፈቱ ጊዜ እነሆ ከእነርሱ እያንዳንዳቸው ብራቸውን በየአይበታቸው ተቋጥሮ ላገኙት። እነርሱም አባታቸውም የብራቸውን ቁጥራት አይተው ፈሩ። አባታቸው ያዕቆብም እንዲህ አላቸው፣ ልጅ አልባ አስቀራችሁኝን? ዮሴፍ የለም፣ ስምዖንም የለም፣ ብንያምም ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፣ ወደ አንተ መልሼ ያላመጣሁት እንደሆነ ሁለቱን ልጆችን ግደል፣ እርሱን በእጄ ስጠኝ፣ እኔም ወደ አንተ መልሰዋለሁ። እርሱም አለ፣ ልጄ ከእናንተ ጋር አይወርድም። ፍጥረት ምዕራፍ 43 ራብም በምድር ጸና። ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ፣ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። ወንድማችንን ከእኛ ጋር ብትሰደው እንወርዳለን፣ እህልም እንሸምትልሃለን፣ ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩ ብሏልና። እስራኤልም አላቸው፣ ለምን በደላችሁኝን? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ፣ ያ ሰው ስለኛና ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለ፣ አባታችሁ ገና በሕይወት ነውን? ወንድምስ አላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት፣ በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱን
እስራኤልን አለው፣ እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከእኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ እዋሳለሁ፣ ከእጅ ትሸዋለህ። ወደ አንተ ባላመጣውም በፊትህም ባላቆመው በዘመናት ሁሉ አንተን የበደል ሁሉን ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በዓይበታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር ሽቱ፣ ከርቤ፣ ተምር፣ ለውዝ ውሰዱ። ብሩን በአጠፌታ አድርጋችሁ በእጃችሁ ውሰዱ። በዓይበታችሁ አፍ የተመለሰውንም ብር መልሳችሁ ውሰዱ። ምናልባት በስህተት ይሆናል። ወንድማችሁንም ውሰዱ። ተነስታችሁ ወደዚያ ሰው ተመለሱ። ሁሉን የሚችል አምላክም ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰደድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆችን እንዳጣሁ አጣሁ። ሰዎቹም በእጃቸው ያችን እጅ መንሻ አጠፌታውን ብር ብንያምን ወሰዱ። ተነስተው ወደ ግብፅ ወረዱ፣ በዮሴፍም ፊት ቆሙ። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድም እረድ አዘጋጅም፣ እነዚያ ሰዎች በእኩለ ቀን ከኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎቹን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ፣ እንዲህም አሉ፣ በዓይበታችን ቀድሞ ስለተመለሰው ብር ሊተነኩልብን ሊወድቅብንም እኛንም በባርነት ሊገዛ አህዮቻችንን ሊወስድ ወደዚህ አስገባን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩት፣ እንዲህም አሉት፣ ጌታዬ ሆይ ቀድሞ እህልን እንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ ዓይበታችን ከፍተን እነሆም የእያንዳንዱ ሰው ብር በየዓይበቱ አፍ እንደ ሚዛኑ ብራችን ነበረ። አሁንም በእጃችን መለስ ነው፣ እህል እንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በዓይበታችን ማን እንደጨመረው አናውቅም። እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይበታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁስ ደርሶኛል። ስምዖንንም አወጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው፣ ውሃ አመጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸውም አበቅ ሰጣቸው። ዮሴፍም በእኩለ ቀን እስኪገባ ድረስ እነርሱ እጅ መንሻውን አዘጋጁ፣ ከዚያ እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እርሱም ደህንነታቸውን ጠየቃቸው፣ እንዲህም አለ፣ የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? እነርሱም አሉት፣ ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍም ቸኮለ፣ አንጀቱ ወንድሞቹን ናፍቆታልና። ሊያለቅስም ወደደ። ወደ እልፍኙም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ። ልቡንም አስታክሶ እንጀራ አቅርቡ አለ። ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው፣ ከእርሱ ጋር ለሚበሉት ለግብፅ ሰዎችም ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና። በፊቱም በኩሩ እንደ ታላቅነቱ፣ ታናሹም እንደ ታናሽነቱ ተቀመጡ። ሰዎቹም እርስ በርሳቸው ተደነቁ። በፊቱም ካለው መብል ፈንታቸውን አቀረበላቸው። የብንያምም ፈንታ ከሁሉ 5 እጅ የሚበልጥ ነበር። እነርሱም ጠጡ፣ ከእርሱም ጋር ደስ አላቸው። ኦሪት ዘፍጥረት ምዕራፍ 44። ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ፣ ዓይበታቸው የሚያነሳውን ያህል እህል ሙላላቸው፣ የሁሉንም ብር በየዓይበታቸው አፍ ጨምረው፣ በታናሹም ዓይበት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነገ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው የሄዱ ዘንድ ተሰናበቱ። በከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተህ ሰዎቹን ተከተላቸው። በደረሰባቸውም ጊዜ እንዲህ በላቸው፣ በመልካሙ ፈንታ ስለምን ክፉን መለሳችሁ? ጌታዬ የሚጠጣበት ምስጢርንም የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር
በደላችሁ እርሱም ደረሰባቸው። ይህንንም ቃል ነገራቸው። እነርሱም አሉት፣ ጌታዬ እንደዚህ ያለውን ቃል ለምን ይናገራልን? ባሪያዎችህ ይህን ነገር የሚያደርጉ አይደሉም። እነሆ በዓይበታችን አፍ ያገኘነውን ብር ይዘን ከከነዓን አገር ወደ አንተ ተመልሰናል። ከጌታ ቤት ወርቅ ወይስ ብር እንዴት እንሰርቃለንን? ከባሪያዎችህ ጽዋው የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሁን። እርሱም አለ፣ አሁንም እንዲሁ እንደነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውም ፈጥነው ዓይበታቸውን ወደ ምድር አወረዱ፣ የየራሳቸውም ዓይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም ዓይበት ውስጥ አገኘው። ልብሳቸውንም ቀደዱ፣ ዓይበታቸውንም በአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ፣ እርሱም ገና ከዚያው ነበረ። በፊቱም በምድር ላይ ወደቁ። ዮሴፍም ይህ ያደረጋችሁት ነገር ምንድነውን? እንደ እኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፣ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኙበት ደግሞ ለጌታዬ ባሪያዎቹ ነን። እርሱም አላቸው፣ ይህን አድርግ ዘንድ አይሆንልኝም። ጽዋ የተገኘበት ሰው እርሱ ባሪያ ይሁነኝ፣ እናንተም ወደ አባታችሁ በደህና ውጡ። ይሁዳም ወደ እርሱ ቀረበ፣ እንዲህም አለ፣ ጌታዬ ሆይ እኔ ባሪያ በጌታዬ ጆሮ አንዲት ቃልን እንድናገር እለምናለሁ። እኔንም ባሪያህን አትቆጠኝ፣ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎችህን አባት አላችሁን ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አልነው፣ ሽማግሌ አባት አለን፣ በሽምግልናው የወለደውም ታናሽ ብላቴና አለ። ወንድሙም ሞተ፣ ከእናቱም እርሱ ብቻውን ቀረ። አባቱም ይወደዋል። አንተም ለባሪያዎችህ ወደ እኔ አምጡት፣ እኔም አየዋለሁ አለ። ጌታዬንም ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አለው። ባሪያዎችህንም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አለን። ወደ ባሪያህ ወደ አባታችን በተመለስን ጊዜም የጌታዬን ቃል ነገር ነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ። እኛም አልነው፣ እንሄድ ዘንድ አይሆንልንም፣ ታናሹ ወንድማችን ከእኛ ጋር ይውረድ፣ እንደሆነ እኛም እንወርዳለን። ታናሽ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። ባሪያህ አባቴም እንዲህ አለን፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከእኔ ወጣ፣ አውሬ በላው አላችሁኝ፣ እስከ ዛሬም አላየሁትም። ይህንንም ከእኔ ለይታችሁ ደግሞ ብትወስዱት ክፉም ቢያገኘው ሽበቴን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያህ ብሄድ ብላቴናውንም ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችህም የባሪያህን የአባታችንን ሽበት በሐዘን ወደ መቃብር ያወርዳሉ። እኔ ባሪያህ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተወሻለሁና እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ እሆናለሁ። ስለዚህም እኔ ባሪያህ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፈንታ ልቀመጥ፣ ብላቴናውንም ከወንድሞቹ ጋር ይውጣ። አለበለዚያ ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት እወጣለሁን? አባቴን የሚያገኘውን መከራ እንዳላይ። ኦሪት ዘፍጥረት ምዕራፍ 45 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልቻላቸውም። ሰዎችንም ሁሉ ከፊቴ አስወጡልኝ ብሎ ጮኸ፣ ተናገረ። ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስከ አሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰጥቶኛልና። ይህም 2 ዓመት በምድር ላይ ራብ ሆነበት ነውና የማይታሰርበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀረላችሁ።
ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ አትዘገይ፣ በጌሳምም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆች፣ የልጆችህም ልጆች፣ በጎችና ላሞች፣ ከብትህም ሁሉ። በዚያም አንተና የቤትህ ሰዎች አንተ የሆነ ሁሉ እንዳትቸገሩ እመግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቷልና። እነሆም ለእናንተ የተናገረቻችሁ የእኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜ የብንያምም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ንገሩት። አባቴም ወደዚህ ፈጥናችሁ አምጡት። የወንድሞቹ የብንያምንም አንገት አቅፎ አለቀሰ። ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያም ፈርዖን ወላጆቹ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ፣ አባታችሁንና ቤተሰቦቻችሁን ይዛችሁ ሁሉ ወደ እኔ ኑ፣ እኔም የግብፅን ምድር በረከት ሁሉ እሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ፣ አባታችሁንም ይዛችሁ ኑ፣ ለዕቃችሁም ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤልም ልጆች እንደዚሁ አደረጉ። ዮሴፍም በፈርዖን ትእዛዝ ሰረገሎችን ለመንገድ ስንቅ ሰጣቸው፣ ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንደዚሁ ሰደደ። የግብፅን በረከት የተሸከሙ 10 አህዮችን ደግሞ በመንገድ ለአባቱ ስንቅ ስንዴና እንጀራት የተሸከሙ 10 ሴቶች አህዮችን። ዮሴፍም ወደ ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ሄዱ፣ ከግብፅ አገርም ወጡ፣ ወደ ከነዓንም ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜም የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ። ኦሪት ዘፍጥረት ምዕራፍ 46። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤህ መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ ያዕቆብ ብሎ ለእስራኤል ተናገረው። እሱም እነሆኝ አለውም፣ የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ዮሴፍም እጁን በዓይንህ ላይ ያኖራል። ያዕቆብም ከቤርሳቤህ ተነሳ። የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውን ወሰዱ። እንስቶቻቸውንም በከነዓን አገርም ያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእሱ ጋር ወደ ግብፅ መጡ። ወንዶች ልጆችንና የልጆቹን ወንዶች ልጆች፣ ሴቶች ልጆችንም የወንዶችንም ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው፣ ያዕቆብና ልጆቹ። የያዕቆብ በኩር ሮቤል፣ የሮቤልም ልጆች ሄኖፍ፣ ፈልሶ፣ አስሮን፣ ከርሚ። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሐር። የከናዊት ልጅ ሳኡል። የሌዊም ልጆች ጌዴሶን፣ ቀዓት፣ ሜራሪ። የይሁዳም ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ፣ ኤርና አውናን በከነዓን ምድር ሞቱ። የፋሬስም ልጆች ኤስሮም፣ ሐሙል። የይሳኮርም ልጆች ቶላ፣ ፉሃ፣ ዮብ፣ ሽምሮን። የዛብሎንም ልጆች ሴሬድ፣ ኤሎን፣ ያህሌል፣ ልያ በመስጴጦምያ በሶርያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና
እነዚህ ናቸው። ወንድሞችም ሴቶችም ልጆቿ ሁሉ 33 ነፍስ ናቸው። የጋድም ልጆች ጽፎን፣ ሐጊ፣ ሹሚ፣ ኤስቦን፣ ኤሪ፣ አሮዲ፣ አርኤ። የአሴርም ልጆች ዩምና፣ ይሱዋ፣ የሱሚ፣ በሪአ እህታቸው ሴራህ። የበሪአ ልጆችም ሄበር፣ መልክኤል። ላባ ለልጁ ለሊያ የሰጣት የዘለፋ ልጆች እነዚህ ናቸው። እነዚህን 16ቱንም ነፍስ ለያዕቆብ ወለደች። የያዕቆብ ሚስት የራሔልም ልጆች ዮሴፍና ብንያም ናቸው። ዮሴፍ በግብፅ ምድር ምናሴና ኤፍሬም ተወለዱለት። የሄልዮቱ ከተማ ካህን የጶጥፌራ ልጅ አስናት የወለደቻቸው ናቸው። የብንያም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሁፊን፣ ጌራም አርድን ወለደ። ለያዕቆብ የተወለደለት የራሔልም ልጆች እነዚህ ናቸው። ሁሉም 14 ነፍስ ናቸው። የዳንም ልጆች ሁሺም፣ የነፍታሌምም ልጆች ያሕጽኤል፣ ጉኒ፣ ዮቅር፣ ሺሌም። ላባ ለልጁ ለራሔል የሰጣት የላባ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት። ሁሉም 7 ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው 60 ናቸው። በግብፅ ምድር የተወለዱት ዮሴፍም ልጆች 2 ናቸው። ወደ ግብፅ የገቡት ያዕቆብ ቤተሰቦች ሁሉ 70 ናቸው። ይሁዳንም በጌሤም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሤም ምድርም ደረሱ። ዮሴፍም ሰረገላውን አዘጋጀ። አባቱንም እስራኤልን ያገኘው ወደ ጌሤም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎትም ለረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ብሞት አለው። ዮሴፍም ወንድሞቹን የአባቱን ቤት ሰዎች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከናን ምድር የነበሩት ወንድሞቼና የአባቴ ቤት ሰዎች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድነው ቢላችሁ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሤም እንድትቀመጡ እንዲህ በሉት፣ እኛ ባሪያዎችህ ከብላቴናችን ጀምረን እስካሁን ድረስ እኛም አባቶቻችን እንስሳ አርቢዎች ነን። ኦሪት ዘፍጥረት ምዕራፍ 47። ዮሴፍም ገባ፣ ለፈርዖንም ነገረው እንዲህም ብሎ፣ አባቴና ወንድሞቼ በጎቻቸውም ላሞቻቸውም ያላቸውም ሁሉ ከከናን ምድር ወጡ። እነርሱም እነሆ በጌሤም ምድር ናቸው። ወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ስራችሁ ምንድነው አላቸው። እነርሱም ፈርዖንን እኛ ባሪያዎች እኛም አባቶቻችን በግ አርቢዎች ነን አሉት። ፈርዖንም እንዲህ አሉት፣ በምድር ልንቀመጥ ለእንግድነት መጣን። የባሪያዎችህ በጎች የሚሰማሩበት ስፍራ የለምና ራብ በከነዓን ምድር እጅግ ጸንቷልና። አሁንም ባሪያዎችህ ሆኖም ዮሴፍን ተናገረው እንዲህም ብሎ፣ አባትንና ወንድሞችን መጥተውልሃል። የግብፅ ምድር በፊትህ ናት። በመልካሙ ምድር አባትህንና ወንድሞችን አኑራቸው፣ በጌሤም ምድር ይኑሩ። ከእነርሱም ውስጥ እውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ነው አለው። ያዕቆብም ለፈርዖን አለው፣ የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመን ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም። ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱና ወንድሞቹን አኖረ። ፈርዖን እንዳዘዘም በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤት ሰዎች ሁሉ እንደ ልጆቻቸው መጠን እህል ሰጣቸው። በምድር ሁሉ እህል አልነበረም፣ ራብ እጅግ ጸንቷልና። ከራብም የተነሳ የግብፅ ምድር እና የከነዓን ምድር ተጎዳ። ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። ብሩም በግብፅ ምድርና በከነዓን ምድር አለቀ። የግብፅ ሰዎችንም ሁሉ ወደ ዮሴፍ መጡ እንዲህም ሲሉ፣ እንጀራ ስጠን፣ ስለምን በፊትህ እንሞታለን? ብሩ አልቆብናልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባችሁ በከብቶቻችሁ ፋንታ እህል እሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸው
በፈረሶቻቸው፣ በበጎቻቸው፣ በላሞቻቸው፣ በአህዮቻቸው ፈንታ እህልን ሰጣቸው። በዚያች ዓመትም ስለ ከብቶቻቸው ሁሉ ፈንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ከጌታችን አንሰወርም፣ ብሩ በፍጹም አለቀ። ከብታችንም ከጌታችን ጋር ነው። ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊትህ ስለምን እንሞታለን? ምድራችንስ ስለምን ትጠፋለች? እኛንም ምድራችንን በእህል ግዛን፣ እኛም ለፈርዖን ባሪያዎች እንሁን፣ ምድራችንም ለእርሱ ትሁን። እኛ እንድንድን እንዳንሞትም ምድራችንን እንዳትጠፋ ዘር ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ረሃብ ስለጸናባቸው ርስታቸውን ሸጠዋልና ምድሪቱ ለፈርዖን ሆነች። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻ ድረስ ባሪያዎች አደረጋቸው። የካህናትና ምድር ብቻ አልገዛም፣ ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና ፈርዖንም የሰጣቸውን ድርጎ ይበሉ ነበር። ስለዚህም ምድራቸውን አልሸጡም። ዮሴፍም ሕዝቡን እንዲህ አለ፣ እነሆ ዛሬ እናንተንና ምድራችሁን ለፈርዖን ገዝቻችኋለሁ። ዘር ውሰዱና ምድሪቱን ዝሩ። በመከርም ጊዜ ፍሬውን ከ5 እጅ አንዱን እጅ ለፈርዖን ስጡ። 4ቱም እጅ ለእናንተ ለራሳችሁ ለእርሻው ዘርና ለእናንተ ምግብ፣ ለቤተሰባችሁና ለሕፃናቶቻችሁም ሲሳይ ይሁን። እነሱም አንተ አዳንኸን፣ በጌታችን ፊት ሞገስን እናግኝ፣ ለፈርዖንም ባሪያዎች እንሆናለን አሉት። ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር 5ኛው እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት። እስራኤልም በግብፅ ምድር በጌሳም አገር ተቀመጠ፣ ገዟት፣ ምዕራቡ እጅግም በዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። የያዕቆብም መላው የሕይወቱ ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍን ጠርቶ እንዲህ አለው፣ በፊትህ ሞገስን አግኝቼ እንደሆነ ተቀመጠ። ያዕቆብም ሙላው የሕይወቱ ዘመን 147 ዓመት ነው። እስራኤልም የሞቱ ቀን ቀረበ። ልጆቹ ዮሴፍን ጠርቶ እንዲህ አለው፣ በፊትህ ሞገስን አግኝቼ እንደሆነ እጅህን ከጭኔ በታች አድርግ፣ በግብፅ ምድርም እንዳትቀብረኝ ምሕረትና እውነትን አድርግልኝ። ከአባቶችም ምድር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ።